ያለው ኦነግ 4 ኪሎ ነው ያለው። ቲፒኤልኤፍ 4 ኪሎ ነው ያለው። ሻዕቢያ 4 ኪሎ ነው ያለው። ማን ነው ጫካ የቀረው? አሁን ማን ነው? ያውም እኮ ለጽምዶ ለቲፒኤልኤፍ የሚሰሩ እነ ዘመነ ካሴ የሻዕቢያና የቲፒኤልኤፍ ገረዶች እኮ ናቸው። ዘመነ ካሴ መጨረሻ ላይ የቀረውን ተመልከቱ። እነ እስክንድርን አባረው ስንቱን አባረው መጨረሻ ላይ ማን ቀረ ጋይስ? ዘመነ ካሴ አገው ዳዲ ቀረ። አማራ የምትሉት ተበላ። ዳን ጎን ነግሬያችሁ ነበር። አማራ የብሔር ፖለቲካ አታቀንቅዱ፣ አይጠቅማችሁም። you're gonna lose everything. you think እናንተ ወልቃይትን ነው ጎንደር ሉዝ ታረጋለህ። አማራ ብሔርተኛው ነው። አማራ ነኝ ስል ጎንደር ነው ሉዝ የምታረገው። ጎጃም ሉዝ ታረጋለህ። ሸዋን ሉዝ ታረጋለህ። የሸዋ ኦሮሞ ወሎ ሉዝ ታረጋለህ። ሁሉም እንትላላ አየ ኢትዮጵያ ብለህ ስትል ግን በኢትዮጵያዊነት ስትቆም ግን ምን ሆነ መሰላችሁ? በኢትዮጵያ ስትቆም ግን ከጫፍ እስከ ጫፍ አባቶቻችን ያፈሩት የሰሩት ኢትዮጵያዊነቱ ይቀጥል ነበር። የብልጽግና መንግስት ዶክተር አብይ አህመድ ህወሓት ያሳደገው ህወሓት ያጠባው የህወሓት ልጅ ነው። ለምን አንድ ህገ መንግስት አልቀየረም? ለምን አንድ ህገ መንግስት አልለወጠም? እንዲያው ሪሊ ዶክተር አብይ አህመድ ሪሊ ኢትዮጵያዊነትን ዲሞክራሲ ማምጣት የሚፈልግ ከሆነ ህዝባችን የሚያባላው የሚያፋጀው በዘር በሃይማኖት የሚያባላን ህገ መንግስት ለምን አልለወጠም? 8 ዓመት ምንድነው ያለው? ህገ መንግስቱን እኮ መለወጥ ብንፈልግ መለወጥ እንችል ነበር፣ ግን አንፈልግም ነው ያለው። ለአንድ ክልል ብለን ህገ መንግስት አንለውጥም። ያአውቀው እኮ ነው። ለአንድ ክልል ብለን ህገ መንግስት አንለውጥም። ጉራጌው አይፈልገውም፣ ስልጤው አይፈልገውም። think about this ቃል በቃል ለአንድ ክልል ተብሎ ህገ መንግስት አይለወጥም ብሏል አላለም? እዚህ ጋር ያላችሁት ቅብ አማራዎች ብሏል። አብይ አህመድ ብሏል። ምን ማለት ይመስላችኋል? በቃ ጠላት መሰራት ነበረበት። አማራ ክልል ጠላት ተደርጎ ተሰራ። አማራ ጠላት ነው ተሰራ። እናንተም ተቀበላችሁት። እናንተም ጠላት ስትሆኑ ትኩስ ድንች ተቀበላችሁ። ለምን መሰላችሁ እንደዛ ያለው? እንዴ ጉራጌ የብሔር ፖለቲካ ይጠቅመዋል? 56 የደቡብ ይጠቅመዋል? ሀዲያ በብሔር ፖለቲካ ይጠቅመዋል? አይጠቅመውም። ግን እንዳያወሩ አውቆ አማራ ላይ ነው ያደረገው። እስኪ የብሔር ፖለቲካን የማይፈልጉ እነማን ናቸው? ጉራጌ ይፈልጋል? ስልጤ ይጠቅመዋል? ሀዲያ ካምባታ እንዴት አድርጎ? ወላይታ እንዴት አድርጎ? ትንሽ እኮ ናቸው። አናሳ ህዝብ እኮ ነው። የብሔር ፖለቲካ እኮ ካቀነቀነ የሚጠቅመው አንደኛ ኦሮሞን ነው፣ ሁለተኛ አማራን ነው። ግን አማራ ግን ለምን እንደማይጠቅመው ታውቃላችሁ? ቢኮዝ ራሱን መምራት አይችልም። አማራ ክልል ብቻ እኮ ነው 7 ጊዜ ፕሬዝዳንት የተለወጠው። እንዴት አይታያችሁም ጋይስ? እንዴት አይታያችሁም? እንደ ካልሲው እኮ ነው አማራ ክልል የሚቀያየረው። ለምን? ስቴቢሊቲ እንዳይኖር ይፈልጋል። አያችሁ? ስቴቢሊቲ እንዳይፈልግ ይኖራል። ስቴብል እንዳይሆን አማራ ክልል ስቴብል እንዳይሆን አማራው ክልሉ ስቴብል እንዳይሆን 8 ጊዜ የተለወጠበት ምክንያት ፐርፐስሊ አይገባችሁም። አማራ ክልል ብቻ እኮ ነው ከራሱ ክልል መንግስት ጋር እንዲጣላ የተደረገው። ለምን ነው የማይገባችሁ? ለምን ነው የማትረዱት? why are you guys በዚህ ደረጃ አውቃችሁ? ወይስ ሁላችሁም ትግሬ ናችሁ? ወይስ እዚህ ጋር ያላችሁት እንዳላችሁ ትግሬና ኦሮሞ ናችሁ? ትግሬና ኦሮሞ ከሆናችሁ ብራቮ ጎበዞች። 90% ሶሻል ሚዲያ ያላችሁት እናንተ ናችሁ። ተጫወታችሁበትን ህዝብ ተጫወታችሁበት። አማራን የምትሉ ግን ለምን ነው የማይታያችሁ? ካመን ሴንስ እኮ ነው። እንዴት አማራ ክልል ብቻ 8 ጊዜ ፕሬዝዳንት ይለወጣል? እንዴት የአማራ ክልል መንግስትና የአማራ ክልል ህዝብ እንዲጣላ ለምን ተደረገ? እንዳይዋደድ አብሮ እንዳይቆም ነው። አብሮ ከቆመ እንደ ሶማሌ እንኳን በአቅሙ የትና ይደረሰ። አፋር ከአማራ በልጦ ከአማራ ክልል ሽመልስ አብዲሳ እስካሁን ድረስ ፕሬዝዳንት ነው። ኦሮሚያ ክልል 47 ዙር አሰልጥነዋለኝ። ማንም አይነካቸውም። ኦሮሞን አትነካውም። ኦሮሞ 47 ዙር አሰልጥነዋል። በትራክተር ነው የሚያርሰው። ኦሮሞ በትራክተር ነው የሚያርሰው። ሁሉ ነገር ተመልሰላችኋል እያልኩኝ አይደለም። በትራክተር ነው እያረሰ ያለው። አማራ ክልልስ ገበሬው አያርስም፣ ህዝቡ አይማርም፣ አይወራለትም እኮ አይወራ። 1000 አማራ ሴት ዛሬ ብትደፈር ማንም አያወራም። ማን ሪፖርት ያደርጋል? because
በአማራ ቦታ የያዙት እንዳሉ ናን አማራ የአማራን ህዝብ የሚጠሉ አማራ ክልልን የማይመጥኑ ሰዎች ናቸው። ያ ደግሞ ባይ ዲዛይን ነው። እዚህ ጋር መጥቶ እኔን የሚሰድበኝ ሁሉ እንዳለ ትግሬ ነው፣ እንዳለ የቲፒኤልኤፍ እና ኦነግ ነው፣ ብልጽግና ነው። ይቅርታ አድርጉልኝ፣ ህዝቡ ሳይሆን የቲፒኤልኤፍ ደጋሚ ጎበዞች ናችሁ እናንተ። እኔም ብቻ ነው እኔ ነቅቼባችሁ እየታገላችሁ ነው። ከ2022 ጀምሮ እየታገልኳችሁ ነው። እኔ ለትግራይ ህዝብ የቆምኩት እስከ 2022 ነው። ከ2022 በኋላ ግን እየታገልኳቸው ነው፣ እያጋለጥኳቸው ነው። ሐቁን ነው የምናገረው፣ ሐቁን ነው የምናገረው። አማራው ግን አልሰማም ብለሃል። አማራው አልሰማም ብለሃል። ዱባይ ተቀምጠው ነጉቺ አማራና ኦሮሞ ነው የሚያባሉት። በነገራችሁ ላይ አማራና ኦሮሞ እንዳይስማማ ይፈለጋል። እንዳይስማማ ይህ የቲፒኤልኤፍ አጀንዳ ነው። ዋይ ካላችሁ አማራና ኦሮሞ ከተስማማ ዳስ 80% የኢትዮጵያ ፖፑሌሽን አረበናታችሁ ቁጥሩ ተማሩ። ይህ መደመር የማይችለው ሁሉ እኮ ነው የተደመረው። መደመር የማይችለው ሁሉ ተደምሮ ታፕታፕ አርጎ 6000 እስካሁን ድረስ ታፕታፕ 6000 ታፕታፕ እስካሁን ድረስ የሚጠቅማችሁን ነገር አታውቁም። እውነቴን ነው የምላችሁ። ውጡ ከዚህ ከምቀኝነት፣ ከቅናት፣ ከብሽሽቅ ፖለቲካ ውጡ። ከደደብ ከሴታራሪ ፖለቲካ ከነ ስኮምፓይስስ ናይስስ ፖለቲካ ውጡ፣ ውጡ። አማራና ኦሮሞ ተስማማ ማለት 80% የኢትዮጵያ ፖፑሌሽን ተስማማ ማለት ነው። ከዛ በኋላ ሁለቱ ሲስማሙ አምቴልኙ አፋር ይስማማል፣ ደቡብ ክልል ይስማማል፣ ሱማሌ ይስማማል። ማይስማማው ቲፒኤልኤፍ ነው። ቲፒኤልኤፍ መቼም አይስማማም። ቲፒኤልኤፍ ግን ጸጥ ማስደረግና አገራችን ወደ ዲሞክራሲያዊ ወደ አንድነት ወደ እኩልነት ለማምጣት ከተፈለገ በመጀመሪያ ኦሮሞን አትሳደቡ። ለዚህ ነበር እኔ ለኦሮሞ ድምጽ ሆንኩት። ለዚህ ነው እኔ ጉቺ ገመቹ፣ ፈይሳ ለሊሳ፣ ኡቱባ እያልኩኝ ከኦሮሞች ጋር ቢካዝ አይ ነው እየሰራችሁት ያላችሁትን የኔ ህዝብ እንዲጠላ ስለምትፈልጉ እኔ ለዚህ ነው ለኦሮሞ በዚህ ደረጃ እስካሁን ድረስ ኦሮሞን መስደብ አልነበረባችሁም። ኦሮሞን በዚህ ደረጃ ማዋረድ አልነበረባችሁም። እንድታዋርዱ የተፈለጋችሁ እናንተ ነው። ውስጣችሁ የነበረውን ጥላቻ አወጡት፣ በደንብ አድርገው አወጡባችሁ፣ አወጡባችሁ። አሁን እቺ ለአማራ ፋኖ ነው ስፖርት ማድረገው ትላለች። ኤርትራዊ ናት። ለኤርትራ ነው ልጅ የሷ እንትኗ ወለመኗ ለኤርትራ ነው። ሁሉ ጊዜ የሚሰሩት አጀንዳ ነው። ቁጭ ብሎ 16 ሰዓት ሳይሰሩ ማን እየከፈላቸው ይመስላችኋል? ማን ይመስላችኋል? ጉቺ ፋኖን 6 ሚሊዮን ፈንድ አድርጌያለሁ ብላለች። ፋኖን ያደራጀው ብልጽግና ነው አልኳችሁ፣ አላመናችሁኝም። ምክንያቱም እስክንድር ነጋ ያደራጀውን ኃይል ለመገልበጥ ዘመነ ካሴ ተልኮ ነው አላልኳችሁም? ትግሉ የመጀመሪያ የፋኖን ትግል የጀመረው እስክንድር ነጋ ነው። የእስክንድር ነጋ ግሩፕ ናቸው አይደል እንዴ? መጨረሻ ላይ ግን ዘመነ ካሴ ከእስር ቤት እስከነመትረጊሱ ተለቆ እስከነመትረጊሱ እንዴት ነው? እስኪ ለሚ አስክ ዩ ጋይስ ዘመነ ካሴ ከእስር ቤት ሲለቀቅ እውነቴን ነው እዚህ ጋር ያሉት እንዳሉ ዘመነ ካሴ ከእስር ቤት ሲወጣ ዘመነ ካሴ የወጣው ፋኖ ትግል ከጀመረ ከ6 ወር በኋላ ነው። እስክንድር ነጋ ውጭ ትግሉን ጀምሮ ካጣጣፈ በኋላ ነው። እነዚህ ግን ሴረኞች ናቸው። ህወሓት የዘመነ ካሴ ግሩፖች ሻቢያና ቲፒኤልኤፍ ነው የሚደግፋቸው። ሻቢያና ቲፒኤልኤፍ ነው የሚያደራጃቸው። ሎክ እነማን እንደሆኑ እስኪ እዚህ ጋር የምንመለከታቸውን ዘመነ ካሴን የሚደግፉ እነማን ናቸው እንዳሉ የቲፒኤልኤፍ እና የህወሓት ካድሬዎች ናቸው። እስክንድር ነጋ ያችሁ ሞር ኢትዮጵያዊ ነው። ዲሞክራሲ ማምጣት ነው የሚፈልገው። ዘመነ ካሴ ግን ተላላኪ አክተር ነው፣ ተዋናይ ነው። ሁሉን አጥፍተው ማን ቀረ? ዘመነ ካሴ ዘሜ መጣች። ዘመነ ካሴ ካልነገሰ ብለው አነገል ልንገራችሁ፣ ጽምዶ ፋኖን ውስጥ ገብተው ኢንፊልትሬትድ አድርገው በዘመነ ካሴ ኢንፊልትሬት አድርገው አጥፍተው ዛሬ ወስዶ ለማን ነው የሰጡት? ለማን ነው የሰጡት? ጋይስ ንገሩኝ፣ ለማን ነው የሰጡት? አያችሁ፣ ፖለቲካን እንዲህ ነበር መተንተን የነበራችሁ እንደ ንጉስ ይወዳ አማራው ሪሜምበር ዲስ የኔን ጦስ ይዘ ትቀበራለህ። አልሰማም ብላል 8 ዓመት ታያለህ። አይናችሁ እያየ ታያለ። ጠብቅ 2 ወር 2 months ታያለህ። ወልቃይትን ካልወሰዱብህ፣ ራያን ካልወሰዱብህ፣ ጎንደርን ክልል ካላረጓት፣ ወሎን ክልል አርገዋታል። ኦልሬዲ ጎጃምን ክልል ካላረጓት አገው ጠብቅ። ይከዛ አያሰማም። አንተ አሁንም ጠጣ፣ መጠጥን ጠጣ። ዝም ብለህ መስቀልን ተሸክመ ኦርቶዶክስ በል። ሃይማኖትን ለይተ መኖር ነው ያለብህ። ሃይማኖትን ለይተ ኑር።
የሌላው ማህበረሰብ ማሸማቀቅ፣ መሳደብ፣ መናቃቁ የናቁት ወሸላ አስረግዞ ያድራሉ። አያችሁ የናቃችሁት ኦሮሞ የናቃችሁት ትግሬ ዛሬ ለነሱ እየሰገዳችሁ ነው። ዛሬ አዶናይ the second coming of Christ አድርጋችሁ እያዞራችሁት ነው። በህዝቡ ጭንቅላት ላይ ምን እየተፈጠረ ነው? ኦርጋናይዝ የሆነው ትግሬ ሀገር ወዳጅ ነው፣ ሀገር ጠቃሚ ነው። ኦርጋናይዝ የሆነው አማራ አሸባሪ ነው እንዲባ ተባለ። አየ ትግሬ እኮ ተመልከቱ ላለፈው 8 ከ2000 ይኸውላችሁ ከቲክቶክ አዋርድ ሾው ጀምሮ እየተከታተልኩ ነግሬያችኋለሁ። የሚሰሩትን ቅርጽ ነው። ቅርጽ በደንብ አድርገው ሰሩ። ቅርጽ በደንብ አድርገው ሰሩ። የገንዘብ ችግር የለባቸውም ትግሬዎች። አንደኛ ባይ ኔቸር ሃርድ ወርከሮች ናቸው። ትግሬዎች ባይ ኔቸር ሃርድ ወርከሮች ናቸው። ሪሊ ሃርድ ወርከሮች ናቸው ባይ ኔቸር። they function like one living organism እንደ ንብ ናቸው። ትግሬ ማለት ንብ ማለት ነው። አንድ መሪ ነው የሚመራቸው። እንደ ኦሮሞና እንደ አማራ 20-30 መሪ የላቸው። ትግሬ ማለት ንብ ማለት ነው። ትግሬ ከ45 እና ከ50 ዓመት ከ300 ዓመት በፊት ትግሬነታቸውን በደንብ አድርገው አደራጅተዋል። ምክንያቱም የኤርትራ አሽከሮች ነበሩ፣ ሰልጥነዋል። በኤርትራ ምክንያት ሰልጥነዋል። ኤርትራ እንደምታውቁት ከማንኛውም ኢትዮጵያ ከኢስት አፍሪካ መጀመሪያ ዲቨሎፕ ያደረገው ኤርትራ ነው። ለምን? ከ7ኛ ክፍለ ዘመን ጀምሮ በቱርክ በእንግሊዝ በተለያየ ቦታ ስለተገዙ በጣሊያን ስለተገዙ ያ ሞደርኒቲ ገብቷል ኤርትራዎች ጋር። ትግሬዎች ደግሞ ለኤርትራዎች እየሄዱ የነሱ ሞግዚት ነው ይሰሩ ነበር። ኤርትራ የጣሊያን ባሪያ ያለ፣ የቱርክ ባሪያ ያለ፣ የብሪቲሽ ባሪያ ያለ፣ ትግሬዎች የኤርትራኖች ባሪያ ነበሩ። ሰልጥነዋል፣ በባርነት ሰልጥነዋል። ስራ ጎበዝ ናቸው። ኦርጋን በቃ እንደ አንድ ሊቪንግ ኦርጋኒዝም ነው ፋንክሽን የሚያደርጉት። ነገው ፍሽካ ከተነፋ ኦኬ የንብ እናቷ ንብ እናታቸው ወጥታ አንድ ቃል ካለች ሙሉ ዓለምን በአንድ እግሩ ቆጥ ያደርጉታል። you're dealing with ከንብ ጋር ነው ዲል እያደረክ ያለው። ከንብ ጋር ነው ዲል እያደረክ ያለው። የትግራይ ህዝብ ቲፒኤልኤፍ ነው። የትግራይ ህዝብ ቲዲኤፍ ነው። የትግራይ ህዝብ ወያኔ ነው። በልቡ በጭንቅላቱ ታትሟል። አዳዲስ ልጆች ሲወለዱ ቂጣቸው ላይ ቲፒኤልኤፍ እየተባለ ነው የሚወለደው። I'm serious. They really በቃ because culture ነው፣ ባህል ነው። መቀሌ ዩኒቨርሲቲ የተማራችሁ ሰዎች የላችሁም? አዲግራት ዩኒቨርሲቲ ሄዳችሁ ሰዎች የላችሁም? የትግራይ ህዝብ 99% ቲፒኤልኤፍ ነው። ትግራይ ትስዕር ነው የሚለው ቲፒኤልኤፍ ትግራይ ፒፕል ሊበሬሽን ፍሮንት። they're not gonna stop until greater ትግራይ ቤልድ እስከሚደረግ ራሳቸውን የሚያዩበት ጸዴ ህዝብ ነው። ባደወይ ጸዴ ናቸው ትግሬዎች። እዩዋቸው። look at የነሱ ሙዚቃ ቪዲዮ አርቲስቶቻቸው ተመልከቱ። ሳሮን ሽሮ ትግሬ ናተኝ። look at them already እነሱ ወደ ሞደርኒቲ ብለው ኪም ካርዳሽያን ሆናለች እኮ እሷ። ሳሮን ሽሮ አወቃችኋት? ለዝቢየን ምናምን በቃ ይሄ ሞደርን ሊበራሊዝም የሚለውን ተከናንበውታል። የመለስ ዜናዊ ልጅ እኮ አለጅልሽ ለዝቢየን እንትን ብለዋል። በሁሉም ነገር ሞደርኒቲ ወስደዋል። በእነሱ ቤት በቃ ሞደርኒቲ ነው። ሞደርን ናቸው። የሙዚቃ ቪዲዮአቸውን ተመልከቱ። ከማንኛውም ኢትዮጵያዊ የበለጠ ጸዴ ናቸው። የትግራይ ልጆች እኮ ጸዴ ናቸው። እናቶቻቸው ናቸው የተራቡት። እናቶቻቸው ነው ውሃ የመጠጣቸው። የትግራይን እናቶች ስታዩና የትግራይ ልጆችን ስታዩ ሴቱም ወንዱም እና አዶናይን እዩና እናቶችን እዩ። ሳሮን ሽሮ እዩና እናቶችን እዩ። ስለዚህ እውነቴን ነው የምላችሁ በደንብ አድርጋ ይሄ እንደ መጥፎ አትዩ። ትግሬዎች አትናደዱ። ትግራይ ትስዕር
ትግራይ ትስዕር ነው የሚሉት። ትግራይ ትስዕርን ስማርት ናቸው። አማራ እንዴት አድርገው እንደሚነዱት እንዴት አድርገው እንደሚጫወቱበት ኦሮሞ እንዴት እንደሚጫወቱበት ኦሮሞን ይንቁታል። አማራን ይፈሩታል፣ ኦሮሞን ይንቁታል። ኦኬ አማራን ይንቁታል፣ አማራን ይፈሩታል፣ ኦሮሞን ይንቁታል። ኦሮሞን ስለሚንቁት ስልጣን ሰጡት። ኦሮሞን ስልጣን ሰጡት። ኢማጂን በጌታቸው ረዳ 4 ኪሎ ሆኖ እኮ ነው 4 ኪሎ ሆኖ እኮ ነው ምርጫውን የተቃወመው። 4 ኪሎ ተቀምጦ ቲፒኤልኤፍ ውጭም ያለው መቀሌም ያለው 4 ኪሎም ያለው ፋንክሽን የሚያደርገው አብዛኛዎች ሚሊተሪ ሊደሮች ዛሬ ትግሬዎች ናቸው። አብዛኛዎች ቲፒኤልኤፍ ናቸው። ይችሉበታል። አሜሪካን አውሮፓን ገንዘብ አላቸው። ላቢስት እያደረጉ የነሱ ነገር ብቻ እንዲሰማ ያደርጋሉ። they know how to play the game. they know how to play the game. you don't Amara, you don't know how to play the game. ኦሮሞ ደግሞ ከስር ሆኖ ለርን እያደረገ ነው። ፋክቱ ይሄ ነው። ወደራችሁም ጠላችሁም ፋክቱ ይሄ ነው። ይመጡና ራሳቸው ገለው ራሳቸው አርደው ራሳቸው ጆኖሳይድ ፈጽመው ጆኖሳይድ ተፈጸመብን ይላሉ። ራሳቸው ይኸውላችሁ በጦርነቱ ጊዜ አንደኛ ዶክተር አብይ አህመድና ጌታቸው ረዳ አንድ ላይ እየሰራችሁ ናችሁ። እወዝ የስምምነት ጦርነት ነው። እወዝ ፌክ ጦርነት። ሰው ገላቸዋል። ንጹሃን ገላቸዋል። ግን ንጹሃኑን ሲገሉ ንጹሃንም ሲሞት ተቀብሏል። ደስ እንትን ነው ያደረጉት እንትን ነው እንደ መስዋዕትነት ለዓላማቸው። ለምን ሙሉ የኢትዮጵያ ስለጠላቸው ቲፒኤልኤፍ እንደገና ተወዳጅ እንዲሆን መስራት ነበረባቸው። ያንን ለማድረግ መጀመሪያ ጦርነት ተከፈተ። መጀመሪያ በጦርነት ተከፈተ ተባለ። ፌክ ጦርነት፣ የውሸት ጦርነት፣ የስሙላ ጦርነት። ጦርነቱ ከመከፈቱ በፊት በሶስተኛ ቀኑ እኮ ነው በዓለም አቀፍ ጆኖሳይድ ማለት የጀመሩት። በሶስተኛ ቀኑ ገና ጦርነቱ በተጀመረ በበነገታው ጆኖሳይድ እያሉ ነው። በዓለም አቀፍ already የተከፈላቸው ሰው already ጆኖሳይድ ማለት ጀመሩ። ከዛስ አብይ አህመድ ምን ይሄን ሁሉ ያደረገው ከትግራይ ጋር አብይ አህመድ ጦርነት ያደረገውን ሚስጥር ልንገራችሁ። ታፕ አድርጉ። እሱ ኦኬ። ምንም ብትሉ ምንም ችግር የለም። ያው ማበድ፣ መናደድ፣ መሳደብ ትችላላችሁ። ያኔ እናንተ ማንነቱ እበልጣችኋለሁ። ሙሉ የትግራይን ኤሊት በልጫዋለሁ። በፖለቲካ ሙሉ የአማራን ፖለቲካ በልጫዋለሁ። ሙሉ የኦሮሞን በልጫችኋለሁ። ስለበለጥኳችሁ እኮ ነው። እኔ አልሰድባችሁም። ምንም ብትሉ አትችሉኝም። በልጫችኋለሁ። የኔ ጭንቅላት ከሁላችሁ ከጌታቸው ረዳ ከደብረ ጽዮን ከሁላችሁ ተደምሮ በለጥኳችሁ። እናንተ የምታመጡትን ስለማጋልጥባችሁ እኮ ነው። ለዚህ እኮ ነው የምትናደዱት። ምን አናደዳችሁ? የሰው ልጅ በዲሞክራሲያዊ መብት መናገር አይችልም? ለምን አናደዳችሁ? እኛ እኮ ፖለቲካ እናውቃለን። እኛ እኮ ምን አናደዳችሁ? ለምን ትናደዳላችሁ? አለማዳመጥ፣ አለመስማት። ፎርጌት አባውት ሚ አም ኖባዲ አይደል? አም ኖባዲ። እኔ ማስተላልፈው መልእክት የምናገረው ነገር እኔ ታጠቃ አይደለኝም። አም ኖባዲ። በቃ just go ahead። በቃ ሄዱ፣ ጥላችሁኝ ሂዱ። አም ኖባዲ። እንዴ ለኔ ትመልሱልኛላችሁ? ለኔ በትዊተር ዘመቻ ለንጉስ ይወዳብ ምን ስለሆነ ንጉስ ይወዳብ እንዴ 4 ኪሎ አልተቀመጥኩኝ። የታጠቃ ኃይል የለኝ። ምን ለምን ሰርቡኛላችሁ? ዘመቻ በትፈጥራላችሁ። በዛም ሞከራችሁ አልሳካላችኋል። ለምን? because የምናገረው ነገር ሀቅ ስለሆነ ነው። የብልጽግና መንግስት ከቲፒኤልኤፍ ጋር ጦርነት የከፈተው ፋኖን አሸባሪ ለማስባል ነው። ፋኖን ናግባ ነው። ናግባና ሂድና ታስታውሳላችሁ። እነመኩ ፋኖ እነመኩ ፋኖና እነ ሰለሞን ቦጋለ ትግራይ ውስጥ አልሄዱ። ወልቃይት ነው የሄዱት። ትግራይ አልገቡ። መኩ ፋኖ ሌሎችም አልገቡ። ኢማጂን አሁን ስለ መኩ ፋኖ ሲያወሩ መኩ ፋኖ ገሏል፣ አርዷል። የነሱስ እስከ ደብረ ሲና ድረስ ደርሶ ሲገል ሲያርድ ሲደፍር የነበረውስ? እንዲያውም እኮ ከአማራ ይልቅ
ትግሬዎች ናቸው ከአሜሪካ ከአውሮፓ ከተለያየ ገብተው ታጥቀው የታገሉት። እነሱ ግን ስማርት ናቸው፣ ፎቶአቸውን አይለጥፉ። እነሱ ግን ስማርት ናቸው። እነሱ ስማርት ናቸው። አያችሁ፣ እነሱ they are trained, they are well trained, they know what to do, what not to do። አማራውስ ከአሜሪካ ሂዶ የአሜሪካ ዜጋ ሆኖ ታጥቆ ወልቃይት ላይ ይዋጋላል። ኢማጂን በቢያውን እነሱ በድብቅ ነው የሚዋጉት። እነሱ አሁን አንድ ከአሜሪካ ከአውሮፓ ከምን የሄደ ትግሬ የተዋጋ አንድ በቪዲዮ አታመጡ። ተደብቀው ነው የሚያደርጉት። ስማርት ናቸው። ስማርት እናንተ ደግሞ እንድትወጥ ትደረጋላችሁ። አሁን የምትታዩት እናንተ በሁሉም ቦታ የታያችሁት እናንተ ናችሁ። ትጥቅ ይዛችሁ የተሳደባችሁት እናንተ ናችሁ። አማራዎች አልሰማም ስላላችሁ አያችሁ። መጨረሻ ግን እዮዳብ ቀረ። ኢትዮጵያዊ እዮዳብ ቀረ። አሁንም በኢትዮጵያዊነት ይቀጥላለሁ። አሁንም እነግራችኋለሁ። አሁንም እናንተ ናችሁ። አሁንም ባዶ is not too late። አማራዎች is not too late። አሁንም መለወጥ ትችላላችሁ። አሁንም መለወጥ ትችላላችሁ። ተጠንቀቁ። አቁሙ። የብሔር ፖለቲካን አቁሙ እና switch on them, flip the script on them። ብሔርተኝነትን ያመጣው ቲፒኤልኤፍ ነው፣ ኦነግ ነው። ላለፈው 30-40 ዓመት ታጥቆ በጫካ ሲዋጋ የነበረው ኦነግ ነው። ቲፒኤልኤፍ ነው ሲመራ የነበረው። አማራ ላለፈው 65 ዓመት አልመራም፣ አልገዛም፣ ምንም አላደረገም። ተገዳይ ነው፣ ቪክቲም ነው። ያን ነበር ማስተላለፍ የነበረባችሁ። አማራው ቪክቲም ነው። እንዴት በ3 ዓመት የ60 ዓመት ሞታችሁን በ3 ዓመት ይገለብ? እናንተ እንትን አደረጉት። እናንተም ጀግና 100,000 ሰው ማርከናል እንደዚህ። ኧረ በኢየሱስ ስም ኧረ ስማርቱ ነው እንዴ! ተፈራ ማሞ እየመራችሁ እኮ ነው እንዴ! ኮሎኔል ደመቀ ዘውዱ እየመራችሁ እኮ ነው። ትግሬዎች ናቸው እኮ የሚመሯችሁ። ሆን ብለው እኮ ነው እናንተን የሚያሳስቷችሁ፣ ሆን ብለው። እኔ እኮ የታገልኩት በአማራ ስም መጣው ኦሮሞና ትግሬን የሚሳደቡትን በኦሮሞና በትግሬ ላይ ጆኖሳይድ ሲፈጽሙ እኔ ይወላችሁ ጋይስ በትግራይ ህዝብ ጆኖስ ሲገደሉ ድምጽ የሆንኳቸው እኔ ነኝ። ለኦሮሞም ሲገደሉ ድምጹኛቸዋለሁ፣ ለአማራም ሲገደል ድምጹኛለሁ። እውነት ፈላጊ ሰው ቢኖር፣ ሐቀኛ ሰው ቢኖር ዛሬ እኔ ማስተላልፈው መልእክት 100,000 ሰው ነበር የሚያየው። አማራ ብሔርተኛ መሆን መጥፊያ ነው። የምትጠፋው እንደ ህዝብ ነው የምትጠፋው። የሚያጠፉም ምክንያቱም አሸባሪ ተባልክ፣ አሸባሪ ሆንክ። ናው የኦሮሞን የኦነግን ይቅርታ የኦነግን ሪዮት ዓለም የኦነግን ማኒፌስቶ ሁን አደረክለት። የቲፒኤልኤፍ ማኒፌስቶ ሁን አደረክለት። ምክንያቱም ሚኒሊክ ብርጌድ ብለህ መጣ። ኦነግ ሚኒሊክ ጡት ቆረጠ ይላል። አንተ ሚኒሊክ ብርጌድ ብለህ ትመጣለህ። ቲፒኤልኤፍ የአፄዎች ግዛት ነው፣ እኛ ለዚህ ደረጃ ደረሰን፣ መንግስቱ ኃይለማርያም ይቃወማል። አንተ መንጌ ብርጌድ ብለህ ትመጣለህ። አልገባችሁ? ያልገባችሁ ምክንያት ምን እንደሆነ ታውቃላችሁ? You guys are so busy with the TikTok drama. የቲክቶክ ድራማ ራሱ አልገባችሁም። በቲፒኤልኤፍ እና በብልጽግና ኦነግ የተደራጀ በሻቢያ የተደራጀ ነው ታውቃላችሁ። አንድ አልጋ ነው ያላችሁ። እንዳት ሻቢያ ቲፒኤልኤፍ ብልጽግና አይጣሉም፣ አልተጣሉም፣ ወደፊትም አብረው ይኖራሉ። አይጣሉ is all confuse and convince. You are confused, right? How many of you guys are confused with the Ethiopia politica? በኢትዮጵያ ፖለቲካ ስንቶቻችሁ ነው ግራ ይገባችሁ?
እስኪ ግራ የገባችሁ አንድ ቁጥር ጻፉ እስኪ ግራ የገባችሁ ተጣሉ ስትል ይታረቃሉ ታረቁ ስትል ይጣላሉ እኔ የሚያስቀኝ ምን እንደሆነ ታውቃላችሁ ታደሰ ወረዳ የሚባለው የትግራይ ክልል ፕሬዝዳንት ጦርነት እያወጀ አዲስ አበባ ይመላለሳል እኔ ግን ህዝቡ ግን ባዶናይ እኮ እናንተ አዶናይ ላይ ያላችሁት እናንተ ጃኒ ላይ ነው ያላችሁት እናንተ ጆን ዳንኤል ላይ ነው ያላችሁት ነግራችኋለሁ አዶናይም ጆን ዳንኤልም ጃኒም ሁሉም ምታቸው they are what they are ማደነጋገሪያ ናቸው you don't pay attention አብይ አህመድ የሾማቸውን በሰሞን የሾመውን you don't pay attention that የክልሉ ፕሬዝዳንት ጦርነት ከትግራይ ጋር ጀምረናል እያለ 4 ኪሎ ነው ያለው አዲስ አበባ ነው ያለው you don't see that አልጎሪዝሙ ራሱ አነገልን ጋራችሁ this is going to be እኔ እውነቴን ነው ለምን እንደማወራው አላውቅም because ስለዚህ ጉዳይ ስታወሩ አልጎሪዝሙን ገዝተውታል TPLF ብራቮ ጎበዝ TPLF ጎበዝ ኦነግ ብራቮ አልጎሪዝሙን ገዝተውታል that's why they spend so much money on that ቲክቶከሮች ፔጅ ላይ ያው ሁሉ ብር የሚፈሰው እንደሚመላለሰው አንበሳው እንዲኮ ነው የሚመላለሱት እንደ ውሃ እኮ ነው የሚመላለሱት ታውቃላችኋል ጉቺ ለጆከር ጆከር ለጉቺ stupidity አይገባችሁም ያ ፕላትፎርሞቹ አያችሁ ገንዘብ ያስፈልጋል እኔ ጋር አንድ አንበሳ አይወርድም ስለዚህ 391 ሰው ያየዋል 12000 ኮፒ ሊንክ ነው አለኝ አይንቀሳቀስም ፕላትፎርሙን ያውቁበታል እነሱ ወደው እንዳይመስል ምክንያቱም በዛ ላይ ፎከስ እንዲደረግ ይፈልጋል ፎከስ እንዲደረግ የሚፈልገው አዶናይ ላይ ጆን ዳንኤል ላይ ጃኒ ላይ ቤታዮ ላይ ጉቺ ላይ ምናምን ላይ ዛ ላይ ፎከስ ይደረጋል በቃ አቢባ ላይ ምናምን because they are flooding money they're flooding ገንዘብ flood ያደርጋሉ ከዛ አልጎሪዝሙን ገዙት አልጎሪዝሙን ተቆጣጣሩት አያችሁ that's because the business TikTok doesn't care TikTok ገንዘብ እስካገኘ ድረስ ማለት ነው ቲክቶክ ፔጃችሁን እኔ አሁን እዚህ ጋር 100 አንበሳ ቢወርድ 20000 ሰው ይገባል ለምን ይመስላችኋል ጌምስ ስትጫወት እኔ ጌምስ ስትጫወት በባለፈው 12000 ሰው ነው የገባው ጌምስ ለምን ይመስላችኋል why guys why because TikTok wants to make money ስለዚህ እኔ ብለፈልፍ ብጮ እናንተ ጊፍት ካልሰጣችሁ ለቲክቶክ ካልመገባችሁት መሽኑን ካልመገባችሁት ቫይራል አይወጣም አይንቀሳቀስም እዚሁ ለእናንተ ለአራት ሰዎች አውርቼ ለታሪክ ይቀመጣል ቪዲዮዎች እኔ አሁን ቪዲዮን እያወረድኩኝ አስቀምጣለሁ ቪዲዮን እያወረድኩ አስቀምጥና እንትን ቀጥሬ ኤዲተር ቀጥሬ ኤዲት ተደርጎና ላይ ይቀመጣል ያልኩት ላለፈው 8 አመት ክሮኖሎጂካሊ ልክ እንደ ሂስትሪ ነው የሚነበው ከዛ ወደ መጽሐፍ ይለወጣል 2018 ንጉስ ይወዳብ ይሄንን ብሎ ነበር 2019 ንጉስ ይወዳብ ይሄ ይፈጠር ብሎ ነበር 2020 እያለ ክሮኖሎጂካሊ በቅድመ ተከተል ይቀመጣል የልጆች ያነቡታል ለልጆቼ ለቤተሰቦቼ ነው የማስቀምጠው TPLF ኢትዮጵያ ውስጥ ወይ አንነገር ልንገራችሁ TPLFም ራይት አለው አይደል ፈቅዳችኋል ፈልጋችኋል ማደነጋገሩ ምን አስፈልገው TPLF 4 ኪሎ እየመራ ነው ለምን እንደማይመራ ለምን እንደ ጦርነት እንዳላችሁ አርጋችሁ ክሬት ታደርጋላችሁ በቃ ህዝቡ ተቀብሏቸዋል እኮ ይኸው አሁን እኮ ህዝቡ ተቀብሏቸዋል እኔን አልተቀበለኝም እኮ አዶናይን ተቀብሏል ትግሬን ነው የሚቀበለው ህዝቡ ራሱ አትደበቁ በቃ ልክ እንደ ዮርዲ አሁን ሉጢናት አይደለ አትደበቂ ውጭ ነው ያላት እኔ አትደበቂ ውጭና ሉጢነትሽን በደንብ አርገሽ አስተላልፊ ሉጢነትሽን ኑሪው be free ለማን ብላችሁ ነው የምትደበቁት TPLF you got this baby you're running the country run it በደንብ አርጋችሁ ህዝቡ አትፍሩት ህዝቡን TPLF የኢትዮጵያ ህዝብ አትፍሩት ኢትዮጵያ ህዝብ እንትን የለውም የጀርባ አጥንት የለውም ሞራል የለውም ሞራ ብቻ ነው ሞራል የለውም ስብ ብቻ ነው
ምንም አይነት መሰል የለውም። ምን አስደበቃችሁ? ጨፍጭፉት። እኔ ምን አገባኝ? እንደፈለጋችሁ አድርጉት። መርጧችኋል፣ ፈልጓል። ህዝቡ ፈልጎ ነው የሚያደርገው። ህዝቡ ፈልጎ ነው የተቀበለው። ፈልጋችሁ ነው እያደረጋችሁ ያላችሁት። ይመቻችሁ። ስለም 20 ፎሎ አግኙ። ባዶ ቦታ መኖር የለበትም። ጀምርና ቶሎ በልግባ